ቅድም ጋርሽ አይደለ በሆዴ የያዝኩት የእሱ ልጅ ነው። ምን ባለጌ ሰው ነህ? ምን አይነት ሰው ነህ? ውብያምሽ ውጣልኝ ቶሎ በል። ውብያምሽ አይንን ማየት አልፈልግም። ፋፊ ውሸቴን ነው ማለት ፋፊ ውሸቴን ነው ለትዳር ይፈልጋለሁ። ፋፊ ውሸቴን ነው ያፋው ሰፈራው ነበር ገባክ አይደለ? ሰፈራው ነበር ገባክ? እየተረጋጋ እኔ በፍጹም ውብዬ እኔን አታውቅኝም እንዴ? ላችሁ አልፈልግም ማለችኝ አልፈልግም። ውብዬ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ ብቻዬን መጥቻለሁኝ። ዛሬ የመጣሁበት ብዙ ነገሮች አሉ። ሰሞኑን እንግዲህ አዳዲስ ነገሮች አሉ። የተወሰነውን እያያችሁ ነው። ከናይ ጋር ያለኝን ነገር አይታችኋል። ተነጋግረን ተለያይተን ነበረ። አሁን ደግሞ ተነጋግረን ነገሮችን ለማስተካከል ወስነናል። መጀመሪያም ያው ስሜታዊ ስለሆንን እና ነገሮችን ማስተካከል ስላልቻለን ወይ ደግሞ ስላልተደማመጥን ብቻ ነገሮች ሲደራረቡ ከአቅም በላይ ሲሆን ውሳኔ ላይ ትደርሳላችሁ እና ያ ነገር ነው እንድንወስን ያደረገን። አሁን ላይ ግን እሱም ወደ ራሱ ተመልሶ ትዳሩን እንደሚፈልግ አሳይቶኛል። ቤተሰብ ጋር ሽማግሌ ልኮ ከእነሱ ጋር ሰላም አውርዷል። ማለት እነሱ ትላልቅ ሰዎች ናቸው፣ ማዘን የለባቸውም፣ በእኛ ላይ ቅሬታ መፍጠር የለባቸውም። ለዛ እነሱን አክብሮ ሽማግሌ ልኳል። በሱ ደግሞ በጣም ደስ ብሎኛል። እንዲሁም ደግሞ እኔ ጋር መጥቶ እስኪ ነገሮችን አስተካክላለሁ፣ ትዳሬን እፈልጋለሁ፣ ከልጆቼ ጋር መሆን እፈልጋለሁ፣ ከአንቺ ጋር መሆን እፈልጋለሁ ብሎኛል እና እንደሚያስተካክል እንግዲህ ከእግዚአብሔር ጋር ተስፋ አድርጌያለሁኝ እና እኔም አንዳንድ ጊዜ እንደ ሴት ነገሮችን ቻል አድርጌ ማለፍ እንዳለብኝ እየተረዳው ነው አሁን ላይ ማለት ነው። ብዙ የሚከብዱ ነገሮች አሉ። ብዙ ከባድ ነገሮችን አሳልፍ ያለው ሴት ሆናችሁ 2 ልጆችን ይዛችሁ ባዶ ቤት ውስጥ መኖር መቀመጥ ማለት በጣም ከባድ ነው። እሱን ነገር ሳላሳያችሁ እንደ ጠንካራ ሴት ራሴን አድርጌ ነው እየኖርኩ ያለሁት እና የልጆቼን ጥያቄ መመለስ እነሱ የሚሰማቸውን ስሜት ማየት ለእኔ በጣም ከባድ ነው እና እግዚአብሔርም ያንን ነገር ተመልክቶ እሱ ወደ ትዳሩ ለመመለስ ፈቃደኛ ስለሆነ በጣም ደስ ብሎኛል። ሌላው ነገር እንግዲህ ወንድሜ ነው። ያው ከወንድሜ ጋር ያለውን ጉዳይ እኔ በራሴ በኩል ለማስተካከል ለመፍታት እነሱንም ለማስማማት እየሞከርኩኝ ነው። በራሴ እየጣርኩኝ ነው። ፈጣሪ ይጨመርበት። ብቻ ብዙ አድካሚ የሆኑ ነገሮችን አሳልፈናል። አድካሚ የሆኑ ጊዜያቶችን አልፌያለሁ፣ አይቼዋለሁ። በጣም የከበዱኝ ጊዜያቶች ነበሩ። እግዚአብሔር ይመስገን ቀስ በቀስ እነሱ በየሂደቱ እያለፉ መጥተዋል። እንግዲህ ዛሬ ላይ ደርሻለሁ። ዋናው እሱ ትዳሬን ብሎ መመለሱ፣ አጠገቡ ያሉትን ሰዎች መተው እና ደግሞ ከምንም በላይ ደግሞ ከእነሱ ጋር ምንም አይነት ግንኙነት አለመኖሩ ለእኔ ጥሩ ነው። ለእኔም ተስፋ ነው፣ ለልጆቹም ተስፋ ነው። የወደፊቱም እንግዲህ በእግዚአብሔር ላይ ጥዬ ከእሱ ጋር ተስማምቼ አንድ ላይ ለመሆን ወስኛለሁ እና ዛሬ ናይን ጠርቼዋለሁ። ይመጣል ብዬ ተስፋ አደርጋለሁ። እንግዲህ ብቻው እንደሚመጣ ተስፋ አደርጋለሁ። እኛው የተለመደው ነገር እንዳይፈጠር ሌላ ሰው ይዞብኝ እንደማይመጣ ተስፋ አደርጋለሁ። እንግዲህ ከፈጣሪ ጋር እዚህ ጋር እንደምትመለከቱት የሁለተኛው ልጄ ክርስትና እየደረሰ ነው። የማማዬ ማለት ነው። ክርስትናዋ እየደረሰ ስለሆነ መጀመሪያ ያሰብኩት ያው ለእኔ ለባባና ለማማ ለሶስታችን ነበር ለማሰራት ያሰብኩት። አሁን ግን ናሂ ወደ ትዳሩ ለመመለስ ስላሰበ ይሄ ነገር ደግሞ ያጓጓል ብዬ ሞር ደግሞ ስላሰብኩኝ ለሱም ጨምሬ ነው ያሰራሁት። ይወዷል ብዬ ተስፋ አደርጋለሁኝ። ሲመጣ ያለውን ነገር በግልጽ አውርቼው
ነገ ድጋሚ ይህን ስህተት እንዳይሰራ እነዚህ አይነት ስህተቶች እንዳይደገሙ አውርቼው ተመካክረን ከጨረስን በኋላ እንግዲህ ክርስትናው እየደረሰ እንደሆነ እሱም ስለሚያውቅ ይህንን እንዳዘጋጀውኝ ሌላውን እንግዲህ ራሱ ያዘጋጃል። ወደ ቤቱ ከተመለሰ እኔ በአቅሜ በቻልኩት እነዚህን አልባሳት አዘጋጅቻለሁ ለክርስትና የሚሆን ማለት ነው። ይህንን አሳየዋለሁ። ሁላችሁም ለሰጣችሁኝ መልካም አስተያየት ለደገፋችሁኝ ለሁላችሁም በጣም አመሰግናለሁ። እግዚአብሔር ያክብርልን። ከምንም በላይ የእኛን ትዳር እንዲመለስ እንድንታረቅ ነበረ ምኞታችሁ። እግዚአብሔር ከፈቀደ እግዚአብሔር ሰላሙን ካወረደ እንግዲህ እንታረቃለን። ወደ በፊቱ ማንነታችን ወደ በፊቱ ፍቅራችን እንመለሳለን ብዬ ተስፋ አደርጋለሁ። ከምንም በላይ ለልጆቼ ነው። ከምንም በላይ የማስበው ለልጆቼ ነው። ምክንያቱም ከዚህ በኋላ ህይወት የምለው እኔ ልጆቼ ናቸው። ለልጆቼ ደስታ ነው የምኖረው። ልጆቼ ማስደሰት ነው የምፈልገው። እነሱ ደግሞ አባታቸው ከጎናቸው ሲኖር አባታቸውን በአይናቸው ሲመለከቱ እሱም ደግሞ ሲንከባከባቸው ምን ያህል ደስተኛ እንደሚሆኑ አውቃለሁኝ። እና ለእነሱ ደስታ ስል ለእነሱ ሳቅ ስል ለእነሱ ጥያቄ ስል ይህን ነገር ለማድረግ ወስኛለሁኝ እኔ በራሴ ማለት ነው። ትዳሬን እንደገና በፈተና ውስጥም ሆኜ ታግሼ ትዳሬን ለመመለስ ወስኛለሁኝ በራሴ። እናንተም ብዙ አስተያየቶች ሰጥታችሁኛል። ትዳሬን እንደገና ማዳን እንዳለብኝም እየመከራችሁኝ ነበረ። ነገሮችን ቆመ ብዬ እያሰብኩኝ ነበረ፣ ለማስተካከል እያሰብኩ ነበር እና አሁን ላይ እግዚአብሔር ይመስገን እንግዲህ በትንሹም እየተስተካከለልኝ ነው ብዬ አስባለሁኝ እና ይህን እንጠብቀዋለን። ለልጆቻችን ስንል ይህንን መስዋዕት ለመክፈል ራሴን ዝግጁ አድርጌያለሁኝ። ይሳካልኛል ብዬም ተስፋ አደርጋለሁኝ እና ልጅ አንዳንዴ የአንድ ሰው ፍቅር ብቻ ሲያገኝ እና የሁለት ሰው ፍቅር ሲያገኝ እኩል አይደለም። ትንሿ እንኳን ገና ናት፣ ገና ክርስትና እንኳን አልተነሳችም። ባባ ግን በጣም ብዙ ጥያቄ ይጠይቀኛል እና የመጀመሪያ ልጄ ነው፣ የበኩር ልጄ ነው። ለሱ ጥያቄ መልስ ማግኘት አለብኝ እና ያንን መልስ ማስገኘት የምችለው ባለቤቴን ስቀበለው ከጎኔ ሳረገው ነው እና እስቲ ወስኛለሁ እና ይህንን ጠብቀውና ያለውን ነገር እናወራለን። በዛው ደግሞ ይሄን እናሳየዋለን ማለት ነው። እንዴት ነህ? ሰላም ነው? አለክ? እንዴት ነው? በሰላም ደህና ነሽ? ደህና ነኝ። እንዴት ነህ? ደህና ነህ? ናፍቀሽኛል። አንተም ናፍቀኸኛል። ቤት ነው አለኝ ይመስገን። አንተ እንዴት ነህ? አሉ ነው ይመጣሉ አሉ። አንዴ ተኝታለች። አንዴ ማወራ ነገር አለ ማለት በመጀመሪያ ቤተሰብ በሽማግሌ ስለላክ እነሱም ስላከበርካቸው በጣም አመሰግናለሁ። ደስ ብሎኛል። ማለት ቤተሰቦቻችን ናቸው፣ ትላልቆች ናቸው። እነሱ ካዘኑብን እኛ ጥሩ ነገር እንደማይገጥመን ታውቃለህ። በፊትም እያልኩ የነበረው ያንን ነው። ያንን ተረድተህ ሽማግሌ ስለላክ ነገሮችን ለማስተካከል ስለጣርክ በጣም አመሰግናለሁ። ግዴታ እኮ ነው አውቃለሁ፣ ግዴታ ነው፣ ግን ምስጋና ያስፈልገኝ። እሺ። ሁለተኛ ደግሞ ትዳሬን ፈልገዋለሁ ብለክ በራስ ነገሮችን ለማስተካከል እየጣርክ በመሆኑ ደግሞ በጣም ደስ ብሎኛል። ከነዛ ከሴቶች ጋር ምንም አይነት ግንኙነት እንደሌለ ስላረጋገጥክልኝ እንዳልኩ ነው። ከሴቶቹ ጋር ያለህን ግንኙነትም ግልጽ ስላለ ከሴቶቹ ጋር እኮ ምንም አይነት ግንኙነት የለኝም ስልሽ አንቺ አልተረዳሽኝም እንጂ እኔ ልቤ ሁሌም ከአንቺ ጋር ነው፣ ታውቂኛለሽ። እኔ ደግሞ እንደዚህ አይነት ባህሪ የመልከስከስ ባህሪ የለብኝም። በፊት ነው እሱን የማውቀው። ይህንን አላምንሽበትም። አሁንማ አምኜበት እኮ ነው። አምኜበት ራሴ መስዋዕት እያደረኩ ነው። ውብዬ ምን ሆነሽ? አይኔን እስቲ አይደለም ተረጋጋ። ምን ማለት ነው? ምን ማለት ነው? ይኸውልህ አምኛለሁ። እያዳመጥከኝ ነው አይደለ? ማመን አምኜ ነው። አሁንም ትዳሬን ለማዳን መስዋዕት እየከፈልኩ ነው ያለሁት። ገብቶሃል አይደለ? እኔ የተሰማኝን ስሜት በሰዓቱ ምን እንደተሰማኝ ምን እያረከኝ እንደነበር የእውነት እኔ በተገላቢጦሽ እና ያርጌው ቢሆን ኖሮ ነው መቼም ከኔ ጋር አትመለስም። ይሄን ታውቃለህ አይደል? ይሄን ታውቃለህ። እኔ እንደዛ ባደርግ መቼም ከኔ ጋር እንደማትሆን ታውቃለህ አይደል? እኔ ግን ሴት ስለሆንኩኝ ለልጆቼ አባት እንደሚያስፈልግ ነው። እንደዛ እንደማታረግ ያልካለው ብዬ ነው። የምታምነው ሰው ነው እንደውም እንደዚህ አይነት ነገር ሲያደርግ በጣም የሚጎዳ። ገብቶሃል አይደለ? እኔ እያመንኩ አንተ እንደዛ ስታደርግ በጣም ጎድተኸኛል።
አሁን እሱን እያነሳኝ አንተንም መጨቅጨቅ አልፈልግም። እኔም ወደዛ ሀሳብ እየገባው ራሴን ማሳመም አልፈልግም። ገብቶሃል አይደል? ግን ከነሱ ጋር ያለህን ነገር ማለት ነው በቃ ማቆም አለብህ። ከዚህ በኋላ ማንንም ሰው አልፈልግም። ማንም ሰው አንተ ጋር ሊደውል አልፈልግም። ኖ በቃ ከማንም ጋር ግንኙነት እንደገና ደግሞ ሌላው እዚህ ጋር ማስጠነቀቀ ነገር ምንም አይነት ነገር ለሰዎች በጎ ነገር ብታረግ ምንም አይነት ነገር ቢሆን ከኔ ጋር ማውራት አለብህ። ምክንያቱም አንተ ሰውን ለማገዝ ብለህ ሂደህ የምታመጣውን ጣጣ እኔ ነኝ የማውቀው። አሁን ለሁለተኛ ጊዜ እየተጎዳው ነው። 2-3 ጊዜ ገብቶሃል አይደለ? ከዚህ በኋላ ላጣሽ አልፈልግም። እኔ ማጣት የማትፈልግ ከሆነ እየሰማኝ ነው፣ ግልጽ ሁንልኝ ለኔ። እኔ ለአንተ ግልጽ አይደለሁም። እኔ የምደብቅ ነገር አለ? በቃ አንተም እንደዛ እንድትሆንልኝ ፈልገው። በቃ ከውጭ ሰው ጋር ኖ ለምን እጣላለሁ? አይደለም ለምን እጣላለሁ ነው። ለሰው በጎ ነገር ካደረግ እኮ እያስጠነቀቅኩ ነው። ከዚህ በኋላ እንደዚህ አይነት ነገር ላይ አልፈልግም። ገብቶሃል አይደል? ከዚህ በኋላ እንደዚህ አይነት ነገር ካለ ግን ማለት ነው የመጨረሻችን ነው። መቼም አንተያይም። መቼም ምናልባት በህይወትም ላታገኝ ትችላለህ። እኔ ግልጹን እየነገርኩ ያለሁት አሁን የመጨረሻዬ ነው። ገብቶሃል? ይሄንንም የማደርገው ለልጆቼ ነው ብያለሁ፣ ለእኔ አይደለም። ገባክ? እኔ አግብቼ ማይቻለው ነው ስልሽ እንዴት ያልሽው ብዬ እየነገርኩ ነው። ነው አግብቼ አይቻለሁ፣ ወልጄ አይቻለሁ። ስለዚህ ከዚህ በኋላ ምንም የሚጠብቀኝ ነገር ገብቶሃል? ገና ነን እንደሆነ አውቃለሁ። ግን እንደዚህ የጭቅጭቅ የብስጭት ኑሮ መኖር አልፈልግም። እኔም እኮ ጭቅጭቅ አልፈልግም። ለዛ እኮ ያንን ነገር የማትፈልግ ከሆነ አቁም በቃ። እሺ ከዚህ በኋላ ግን የው ቃል ገብተሃል። ምንም አይነት ስህተት እንደማትሰራ ቃል ገብታል አይደለ? ቃሌ ነው ብዬ ለምን ይስተሰራለም? ቆይ አይደለም ለምን ምናምን ብላ አትቅለ። ስለዚህ እኔ ትክክለኛውን ነገር ነው እንድትነግረኝ የምፈልገው። በቃ ማንኛውንም የምታደርገውን ነገር ሚስት ነኝ፣ ሚስት እስከሆንኩ ድረስ ደግሞ ማወቅ አለብኝ፣ መስማትም አለብኝ። ገብቷል? ጎን ለጎን ምንም አይነት ነገር መስማትም ማየትም አልፈልግም። በቃ እኔን ለማናደድ ምናምን እኔን ማናደድ አይጠበቅብህም ነው። ገብቷል? እኔን ለማናደድ እኔን ለማበሳጨት ምንም ማድረግ አይጠበቅብህም። እኔ ጠፍቶኝ አይደለም ሌላ ወንድ ጋር ለመሄድ እኔ ጠፍቶኝ አይደለም እኔ እየነገርኩ ነው። አልመጡብህ እኮ እየሄድክ ነው፣ ሌላ ሴት ጋር እየሄድክ ነው፣ እያሳየኸኝ እኮ ነው። ሌላ ነገር ላታረግ ትችላለህ። ገብቶሃል አይደለ? ግን ደግሞ እኔ ጋር ይዘህ እየመጣ ነው። እኔ ለማናደድ ተገጣጥመው እንጂ ነው ብዬ እኔን አታውቂኝም። እሺ ነው በቃ ከዚህ በኋላ ይሄን ነገር ማየት አልፈልግም። ወደ ትዳር ስለተመለስክ ደስ ብሎኛል። ከዚህ በኋላ እንደዚህ አይነት ስህተት አልፈልግም። ይሄንን ስህተት ብትደግመው ግን ማለት ነው በህይወት ሁሉ ላታገኘኝ ትችላለህ። ይሄ የመጨረሻ ቃሌ ነው። የመጨረሻ ቃሌ ነው ነው በቃ ይበቃል። እኔ አሁን እሺ በፍጹም አንቺን ልጎዳ ምንም ማድረገው ነገር እሺ ራስን አረጋጋ። እኔ ከዚህ በኋላ ማለት ምንም አይነት ችግር መቋቋም አልችልም ነው። እሺ እየሰማኝ ነው አይደል? እኔ እኮ አውቃለሁ ብዬ እሺ አሁን እኔ እዚህ ጋር ያው እንደምታየው የልጃችን ክርስትና ደርሷል። ምንም ነገር ገና እያዘጋጁ አይደለም፣ ግን ቢያንስ ይሄኛው መዘጋጀት አለብኝ፣ አልባሳት መዘጋጀት አለባቸው ብዬ ስለሰብኩኝ ይህንን አሰርቻለሁ። ይሄ ባባ ነው እናንተ ላይ ብቻ አሰራለሁ። እኔ እኮ ነው ማሰራት ያለብኝ አይደል? አንዳንዴ ደግሞ እኔ ማሰራት አለብኝ። አንተ ማሰራ እኔ ማሰራ አንድ ነው። ይሄ የማማ ነው ደግሞ ያንተ ነው። እኔ ነው በጣም ነው የሚያምረው። ወደድከው? አዎ አሪፍ ነው። አዎ በጣም ነው የሚያምረው። ምንኛ አሁን ኬቴ እንዴት ነው? ይኸው በላው ላይ እዚህ ላይ ልደል እንደደረና ይሄ ደግሞ ኬቴ እንዴት አወቅሽው? ባለ ሆነ ከራሳከው እንዴ ቆይ እንዴት ነው እንዴት አወቅሽ የምትለኝ? በጣም ነው የሚያምረው። አሪፍ ነው። አዎ በጣም ነው የሚያምረው። የእውነት በጣም ያምራል። ሸሚዝ ላይ ደረብኩበት። በጣም ነው ወደድከው? ይቅርታ መሰለህ ከለሩስ በጣም ያምራል። ያምር የእውነት ግን ማሰራት ችግር የለውም። ዋናው እኛ ደስተኛ መሆናችን ነው፣ ልጆቻችን ደስተኛ መሆናቸው ነው። በነገራችን ላይ ከዚህ በኋላ እንደዚህ አይነት ነገሮች ሲፈጠሩ ቅድሚያ ልጆችን ነው ማሰብ ያለብህ። እኔ እንደ አባት ቅድሚያ ልጆችን ማሰብ አለብህ።
ምክንያቱም ከዚህ በኋላ የምንኖረው ለነሱ ነው። እኔ ባጠፋ እንኳን ደካማ ጎን ቢኖረኝ ማለት ነው ለልጆች ስትል የኔን ደካማ ጎን ማሳለፍ አለ። ተረጅኛ አንዳንዴ ነገሮችን በቃ እንትን አትበይ፣ ለመወሰን አትቸኩያ። እሺ እኔ ትዳሬን ብዬ ስመጣ ብዙ ፈተናዎች እኮ ይመጣሉ። እሺ አሁን ደስተኛ አይደለም? ለምን ትመስላለህ? በጣም ደስተኛ አልወደድከውም? እሺ በጣም ወድጄዋለሁ። በጣም ያምራል። በጣም ነው የሚያምረው። ወደድከው? በጣም ነው የሚያምረው። በጣም የለማማ እስቲ ከናነጣለው አልፈለገም። ያው እስከ አዳምቶ ነው ወይኔ ያስቃል። ያምራላ ግን ትልቅ ነው በጣም በጣም ነው እኮ ይሄ ላስቲክ ስለሆነ ይታጠፍና ከዛን ይዘረጋል። ከለሩም በጣም ነው የሚያምረው። ከለሩን ወደድከው? የሴት ከለር ስለሆነ በዚህ እንትን አልኩኝ። አሪፍ ነው። አዎ በጣም ያምራል። እቺኛው የባባ ናት። ባንተ አይነት ነው ያሰራሁት። ዋው የባባዬ ራሱ በጣም ታምራለች። አንቺ ነጠላ ነው ከለሩ በጣም ነው የወደድኩት። አሰራሩም ማለት ነው። አዎ በጣም ነው የሚያምረው። እሺ የቀረውን እንግዲህ አንተ ነው የምትሞላው። የቀረውን አንተ ነው የምትሞላው። ኧረ ችግር የለውም እኔ ያስተካክላለሁ። እንግዲህ ተስፋ አደርጋለሁ። በጣም ጀግና ሚስት እኮ ነሽ። ማለት ጀግና መሆኔን እያየ ያለው በጣም እድለኛ ነኝ። ቆይ ለምንድን ነው ግን እኔን የምታስከፋኝ? እውነት እኔ እኮ ላስከፋሽ ፈልጌ አይደለም። ለምንድን እንደዚህ የምታስቢው? እኔ በጣም ቅር የሚለኝ በጣም ነው የሚከፋኝ። ማለት በቃ እኔን የያዙ እጆች ሌላ ሴት እንደያዙ ሳይ እኔ በፍጹም ብያለች። ለምን የምታለቅሽው? እውነት ስሚ፣ እኔ በቃ እኔ ጋር ብቻ ነው የምፈልግ። እኔ እኮ አንቺ ጋር ነኝ ብዬ ማን አለኝ አለ እንጂ። ስሚ ተረጋጊ። እውነት ታልቅሺ። ተይ በቃ እንጣላለን። ለምን ደስታችን እንጠበለሽ? እውነት ስሚ፣ ተበላሽ ደስታችን እንጠበለሽ። በቃ ያንተ እጆች እኔን ብቻ እንዲይዙ ነው የምፈልገው። ሄሎ ወይ ፋፊ አሁን አይመቸኝም። ፕሊስ በቃ ኖ አሁን ላገኝሽ አልችልም። በቃ ለምንድን የምትረብሽኝ? አሁን ላገኝሽ አልችልም። እኔ ቤት ነኝ ብዬ ጋር ነኝ። በቃ እኔ አሁን ሰላም ስጪኝ። በቃ አትደውይብኝ። በቃ አትደውይልኝ ከዚህ በኋላ። ሲምን በቃ እንድትቀይር ፈልጋለሁ ወይ ደግሞ በቃ ስልኩን ለኔ ስጥ። ተረጋጊ ብዬ አይደለም። እኔ ለምን ይደውሉላል? ቆይ እኔ ሰላሜን ነው ማግኘት የምፈልገው። በቃ እኔ ሰላሜን ማጣት አልፈልግም። ገብቶሃል? ከዚህ በኋላ አይደውሉልኝ አይደለም። እኔ አውራቸውና ጨርስ ያለህን ጉዳይ ከእነሱ ጋር አውራለሁ። በቃ ዝም ብለህ ለምን እንደምትደውልልህ? እሺ ለምን እንደምትደውልልህ? በቃ ምንም ብትልሽ እንዳታምኛት። በቃ ተረጋጊ ማለት ነው። ምንድን ነው የምትለኝ? አውራኝ እንጂ እያናገርኩህ እኮ ነው። ለምን የደወለችልህ? ለምን የደወለችልህ? በጣም ደስ ይላል። በጣም ጎበዝ ናሁን፣ በጣም ጎበዝ፣ በጣም ጎበዝ። ለመጣሽ ፋፊ ምን እያደረግሽ ለመጣሽ? እሺ አሁን ለመጣሽ በዚህ ሰዓት ደበረ ለምን ሰላም ማሰጥ ነገርሻል ነው የምትለው? የኔን ህይወት አበላሽተህ አንተ በሰላም መኖር ሰላም ስጪኝ ፋፊ፣ እየሰማሽኝ ነው? የኔን ህይወት አበላሽተህ አንተ ሰላም ትፈልጋለህ? ፋፊ ተረጋጊ። እሺ ምንድን ነው አትረብሽኝ። በቃ ጨርሻለሁ ፋፊ። አውጥተን ጨረስን አይደል? አውጥተን ጨረስን። ለመጣሽ? እሺ ስማኝ፣ ድጋሚ የምትሸወድልህ መስሎ ከሆነ አልሸወድም። ለመጣሽ በዚህ ሰዓት በቃ እንደውም ልንገርህ፣ እውነቱን ማወቅ አለብህ። እንዳሰሚያት ማለት ምን ማለት ነው? አልሰማህም ፋፊ። ቆይ አይደለም፣ ንገረው። ምንድን ነው? በቃ ይበቃሻል። የኔን ህይወት አበላሽተህ አንተ ሰላም ትፈልጋለህ? ምንድን ነው? ሰላሜን ስጪኝ። ጭራሽ ምንድን ነው ያልጨረስከው ነገር? የኔ ህይወት ተራ ህይወት ነው ለአንተ?
የልጆቼ እናት እኮ ናት። ውብዬ ተረጋጊ በእናትሽ። ምንድን ነው? ስማኝ፣ መናገር ያለብህን ተናገር። እሺ ምንድን ነው ንገሩኝ። አይደለም እኔ የማውቀው ነገር አንቺ ተረጋጊ በቃ። አንቺ ተረጋጊ። ህይወት አበላሽተህ አንተ ሰላማዊ ህይወት መኖር ትፈልጋለህ። ጎበዝ ነው የሚበላሽው። በጣም ጎበዝ፣ በጣም ጎበዝ። እንዴት ነው የምታስበው? ንገረኝ። ምንድን ነው ጭራሽ እኔን ተይኝ ትላለህ? በፈጠረሽ በቃ ተይ አትበጥብጪ። እኛ በፈጣሪ በዚህ ታስተካክለው። እንደዚህ አይደለም ታስተካክለው። ሰማኸኝ አይደል? እንደዚህ አይደለም። ሁሉም ሰው በዚህ ሰዓት ለምን መጣሽ? ፋፊ ዛሬ አይመቸኝም አላልኩሽም እንዴ? ለምን አይመችህም? ነገርኩሽ አይደል እንዴ? ትዳሬን ላስተካክል፣ ህይወቴን ላስተካክል። ተጨናነኩኝ እኮ ፋፊ። ለምን ማትረጂኝ? አንድ የምትመጪኝ እኮ አንቺ እኮ ነሽ ፋፊ። ኧረ ፋፊ በፈጠረሽ በቃ በፈጠረሽ ፋፊ እንዳነካኝ ቆይ። አይደለም የተደረገው ነገር አለ። እሺ ምንድን ነው እሱ? ያስጨነቀኝ ምንም ጓዳ የምታወራው ነገር የለም። እዚሁ መናገር ካለብህ ተናገር። መናገር አለብህ። በቃ እስካሁን እኮ ተሻወርኩኝ አይደለ እንዴ? አንተ የኔን ህይወት አበላሽተህ ሰላሜን ስጪኝ ትለኛለህ? ምን አይነት ድፍረት ነው? ቆይ ጭራሽ አይመቸኝም ለማለትም በቃ ፋፊ ከውብዬ ጋር እኮ ነኝ። እንዴት ነው የሚመቸኝ? ትዳሬ እኮ ነው፣ ህይወቴ እኮ ናት። ውብዬ እኮ ትዳሬ እኮ ናት። ህይወት የለኝም ወይ? የኔ ህይወት ተብላ ውብዬ ብዙ ዋጋ ከፍላለች፣ ብዙ ዋጋ የከፈለች ሚስቴ እኮ ናት። አንቺ ለምንድን ነው ሰላም የማሰጪኝ? ተያልኩኝ ፋፊ። ለምንድን ነው ማሰሚኝ? እንዴ እኔ ተሰቃየሁ እኮ። መናገር ያለብህን ተናገር። እውነቱን አውጥተህ ተናገር። ሰማኝ አይደል? የተፈጠረ ነገር የለም። ተናገር በቃ። አሁንም በቃ ይኸው ሴጣን ለምን ተከታተለኝ? ሴጣን ምናምን አበል። ከዚህ በላይ ልታገስህ አልችልም። ለምንድን ነው ሴጣን የሚከታተለኝ? ከዚህ በላይ ልረዳህ አልችልም። ትሰማኛለህ አይደለም? ዝም አልልም። አትፎግር በቃ። ከዚህ በኋላ እንድትፎግረኝ አልፈልግም። ምንድን ነው ንገራት። እኔ ቆይ ለምንድን ነው ፈተናዬ የበዛው? ለምንድን ነው ቆይ ከአንቺ ጋር ፈተና የበዛው? ቆይ አይደለም ትዳራችንን ለምንድን ነው የሚበጠብጥ አካል ቆይ የበዛው? እያበዛ ያለው አሁን ትሰሚያታለሽ፣ ታምኛታለሽ። ምንም አይነት ነገር ብትነግሪኝ ታምኛታለሽ አይደለ? በሆዴ የያዝኩት የእሱ ልጅ ነው። በቃ ፋፊ በቃ ምን እያደረግሽ ነው? ነገርኩህ። ከአንዴም ስንቴ ተናገር ብያለሁኝ፣ አልሰማህም። ፋፊ ምን እያደረግሽ ነው? ውብዬ በፈጣሪ ውብዬ እንዳታምኛት። ውብዬ እንዳታምኛት። ውብዬ ብዙ ነገር እያቀድን ነበር። ውብዬ እንዳታምኛት፣ በፈጠረሽ እንዳታምኛት። ፋፊ ምን እያደረግሽ ነው? ፋፊ ምን እያደረግሽ ነው? እሱን እየተናገርኩ ነው። አትጩህ። ውብዬ እንዳታምኛት፣ በፈጣሪ ውብዬ እንዳታምኛት። ውብዬ አትመኛት። ፋፊ ምን እያደረግሽ ነው? ፋፊ እንደዛ አደረግ። ፋፊ እኔ ልጅ ነው። ምን ማለት ነው? ውብዬ እንዳታምኛት፣ በፈጣሪ ውብዬ ፍቅራችንን እናስተካክል። ውብዬ እያቀድን ነበር እኮ ውብዬ፣ በፈጣሪ አንተ ከሷ ጋር ፋፊ ምን እያደረግሽ ነው? ይሄ ይገባኛል እንዴ? ይሄ ነው የሚገባኝ? መልካምነት ይሄ ነው? ይሄ ከፍዬ አይደለም ውብዬ አመሽ ከሷ ጋር አመሻት። ውብዬ ምን በልጊ ሰው ነህ? ምን አይነት ሰው ነህ? ውብዬ አመሽ፣ ውጣልኝ ቶሎ በል። ውብዬ አመሽ፣ አይንን ማየት አልፈልግም። ውጣልኝ። ሰማቱን እየተናገርኩኝ ነው። ምን ፋፊ እኔ ካንቺ ከዚህ በኋላ እኔ አያገባኝም። እኔ ገና ትሰማኛለህ? እስካሁን ታገስኩ። ውብዬ እንዴት ታምኛታለሽ? ውብዬ እንዴት ታምኛታለሽ? ነው ውጣልኝ። ውብዬ እንዴት ታምኛታለሽ? ውጣልኝ። ውብዬ ተረጋግተሽ ናሆም ውጣልኝ። አላደረኩትም ውብዬ፣ ናሆም ውጣልኝ። ለማፍረስ ነው ውብዬ። ድሮም ስፈራው ነበር። ገባህ አይደለ? ስፈራው ነበር። ገባህ? ውብዬ ተረጋጊ። እኔ በፍጹም ውብዬ እኔን አታውቂኝም እንዴ? ውብዬ እኔን አታውቂኝም? አንተ ከኔ ውጪ ሌላ ሰው ውብዬ አታውቂኝም? እኔን አታውቂኝም? ታስመስላለህ። አታስመስል። እኔ ጋነከኝ ነው አጠገቤ እንዳትደርስ። ሰማኛ በጣም ክፉ ሰው። ውሸቴን ነው ያት ፋፊ ንገሪያት፣ ትዳሬን ፈልገዋለሁ። ፋፊ ንገሪያት፣ በፈጣሪ ፋፊ ውሸቴን ነው ያት። ፋፊ ውሸቴን ነው ያት። ፋፊ ውሸቴን ፈልገዋለሁ።
ውሸቴን ነው ቢያት ፋፊ ውሸቴን ነው ቢያት ውሸቴን ነው ቢያት ፋፊ ውሸቴን ነው ቢያት ውብዬ ልቧ ይሰበራል። ውሸቴን ነው ቢያት ፋፊ እንዴ ፋፊ እንዴት እንዲህ ታደርጊያለሽ? ፋፊ ማስመሰል አልፈልግም። በቃ ማስመሰል አልፈልግም። እኔ እህቴ እኮ ነሽ ፋፊ። ውሸቴን ነው ቢያት ትዳሬ ይፈርሳል። ውሸቴን ነው ቢያት ፋፊ። በፈጣሪ ልቀቀኝ። በቃ አሳልፈኝ። እኔ ልሂድበት ፋፊ። በፈጣሪ ውሸቴን ነው ቢያት ፋፊ። ውብዬ እንዳታምኛት። እንዳትነካኝ ሰማህ አይደል? እንዳትነካኝ አሁን ግን ተለውጣ ከዚህ ቤት ፋፊ ንገሪልኝ። ውብዬ ውሸቷን ነው። ውብዬ እንዳታምኛት። ውብዬ እንዴት ታምኛታለሽ? ውብዬ እንዳትጎጂብኝ። እሺ እንዳትጎጂብኝ። ውሸቴን ነው ቢያት ፋፊ። ውሸቴን ነው ቢያት። ስሙትልሽ ፋፊ። ለምንድን ነው የምለው? ድጋሚ እንደዋሽልህ ነው? ውብዬ ድጋሚ እኔ እንደዋሽልህ ነው የምትፈልገው? ትጎዳብኛለሽ ፋፊ። አይመለከተኝም። ውብዬ ውሸቷን ነው። ፍቅራችን አትንካኝ። ዞር በል በቃ። ስራን ሰርተህ ነው የገመተው። እንዴት ቻልከው? ቆይ ውብዬ በፍጹም አትመኛል። የኔ ደስታ አንድ ቀን እንኳን አይቆይም። ምን አይነት እድለኛ ሰው ነኝ! የኔ ደስታ አንድ ቀን አይቆይም። ለምንድን ነው የምታስመስለው? ፋፊ ስርዓት ፋፊ ንገሪያት። አጠገቤ እንዳትደርስ እኔን እንዳትነካኝ። ተናገር ብዬሽ ነበር። ተረጋጊ ውብዬ፣ ተረጋጊ። እሺ ነኛ እናውራው ብዬ አንቺ መሰሪ ውሸቴን ነው ቢያት። ውሸቴን ነው ቢያት። ፋፊ እኔ በፍጹም አላረኩም ፋፊ። እኔ አላስረገዝኩሽም። ውሸቴን ነው ቢያት። ውሸቴን ነው ቢያት። እውነቴን ነው ቢያት። አልልም። እውነቴን ነው በቃ። መሰሪ ነሽ ፋፊ፣ መሰሪ ነሽ። አትጩህብኝ። ውሸቴን ነው ቢያት። አትጩህብኝ። ከዚህ በላይ እኔ ልዋሽልህ አልችልም። በቃ ልደብቅልህም ልዋሽልህም አልችልም። እኔ እኮ አላደረኩትም ፋፊ። በቃ እኔ ከዚህ በላይ ልዋሽልህ አልችልም። እኔ አላደረኩትም። በቃ አይመለከተኝም። ውጣልኝ። በቃ እኔ ከዚህ በላይ ይቅርታ አድርግልኝ። ለዓይንህን ማየት አልፈልግም። ሰምተኛል? ቀጥ ብለህ ውጣልኝ። አንቺም ውጭልኝ። ውጡልኝ። ውጡልኝ። በቃ ውጡልኝ አልኳችሁ እኮ ውጡልኝ። ላችሁ አልፈልግም።